በ1957 በኮሎራዶ ሆፕ በአልፓይን ሌክ ካምፕ ውስጥ በህዝብ ስልክ ጥሪ አድርጋ ቁጥሩን በህልሟ ውስጥ በበረዶ ላይ ተቀርጾ እንዳገኘችው ትገልጻለች። የሚያናግራ ሰው ማን እንደሆነ ለመጠየቅ ስትሞክር የምትሰማው ግን የተቆራረጠ ድምፅ ብቻ ነው። ድምፁ በድንገት መጮህ ሲጀምር ስልኩን ዘግታው 1982 በዴንቨር ፊኒ ምህረት እየለመነ ያለን አንድ አዲስ ልጅ እየደበደበ ሲሆን እህቱ ግዌን እስክትጮህበት ድረስ ፊኒ ድብድቡንም አያቆምም። ከዚያ በኋላ ግዌን ምን እንደተፈጠረ ፊኒ ስትጠይቀው ፊኒ ሌላኛው ልጅ እንደጀመረው ይናገራል። ፊኒ ከጥቂት ዓመታት በፊት ግራበር ተብሎ የሚታወቀውን አደገኛ ተከታታይ ነፍሰ ገዳይ ድል ካደረገው በኋላ ጠንካራ ስም እንዳተረፈም ይታወቃል። በዚያ ቅጽበት እርኒ የተባለው ወንድሙ የግራበር ሰለባ የሆነው ሰው ቀርቧቸው እርኒ ግዌንን አብረው ኮንሰርት እንድትሄድ ሲጋብዛት እሷም ተስማምታ በዚያ ምሽት ፊኒ መተኛት ስላልቻለ ውጪ ለማጨስ ወጥቶ የደረሰበትን አስደንጋጭ ክስተት እያስታወሰ ግራበር በጓሮ ውስጥ ቆሞ በሐሳቡ ይታየዋል። ግዌን ቼክ ልታደርገው ብትሞክርም ነገር ግን ፊኒ ስለዚህ ጉዳይ ማውራት አይፈልግም። በአልፓይን ሌክ ካምፕ ፌሊክስ ከሌሎች ልጆች ጋር ለመዝናናት ተስፋ በማድረግ ደርሶ ሆኖም ግራበር ሊያሳድደው ሲጀምር በጫካው ውስጥ እየሮጠ ፌሊክስ በድንገት ሲወድቅ ግራበርም አጋጣሚውን ተጠቅሞ በቢላዋ ሰውነቱን በመግደልም ገደለው። ከዚያም ፌሊክስ ወደ ሐይቁ ተጥሎ እሱም በበረዶ ላይ ደብሊዩ የሚለውን ፊደልም ይጭራል። በዚያ ቅጽበት ግዌን የነቃች ሲሆን ይህም ያየችው ህልም እንደነበረም ይገለጻል። ስልኩ ሲጮህ ግዌን የቤቱን በር ትከፍትና ከመንገዱ ማዶ አንድ እንግዳ ነገር ያየች የመሰላት ፊኒ በድጋሚ በእንቅልፏ እየተራመደች እንደሆነ ነግሮ ወደ ራሷ መልሷት ግዌን መጥፎ ህልሞች እንዳየች ልትነግረው ስትሞክር እሱ ግን ወደ አልጋዋ እንድትመለስ ብቻ ይነግራታል። በሚቀጥለው ቀን ግዌን በትምህርት ቤት ቤተ መጻሕፍት ውስጥ ስለ ከተፈጥሮ በላይ የሆኑ ክስተቶች ምርምር ስታደርግ ሌሎች ልጃገረዶች ግን ጠንቋይ እያሉ ይሳለቁባታል። እርኒ የኮንሰርት ቲኬቶችን ለማምጣት ሲመጣ ግዌን በሚያስፈሩ ነገሮች ማመኗ ጥሩ እንደሆነ ነግሯት እንዲሁም አያቱ በሱቋ ውስጥ የምትሸጣቸውን የታሮት ካርዶችም ያሳያታል። እርኒ የግዌን ህልሞች የግራበር ሰለባዎችን አስክሬን ለማግኘት እንደረዱ እንደሚያውቅ ሲያነሳ ግዌን በዚህ ርዕስ ምቾት ባይሰማትም እርኒ ግን እንግዳ ነገሮችን እንደሚወድም አረጋገጠላት። ከትምህርት በኋላ ፊኒ ወደ ሱቅ ይሄድና አንድ የህዝብ ስልክ ሲጮህም ሰምቶ ስልኩን አንስቶ ይቅርታ ልረዳ አልችልም ብሎ በፍጥነት የዘጋው ሲሆን ከዚያም ስልኩ መጀመሪያ እንደማይሰራም ይገለጻል። በአልፓይን ሌክ ካምፕ ኬል በአብዛኞቹ እንቅስቃሴዎች እየተሳተፈ ብዙ ጓደኞችን አፍርቶ አንድ ምሽት በጫካው ውስጥ ግራበር ተከትሎት እሱም በቀላሉ ይዘውና በፋስ ሰውነቱን ቆራረጠው። የተወሰኑት የሰውነት ክፍሎቹ ሲቃጠሉ፣ ቀሪዎቹ ደግሞ ወደ ሐይቁ ተጥለው የኬል መንፈስ ከደብሊው ቀጥሎ ቢ የሚለውን ፊደል በበረዶ ላይ ይጭራል። ከዚያም ግዌን በስልክ ጥሪ ስትነቃ ይህም ሌላ ቅዠት እንደነበረም ተረጋገጠ። ወደ ውጪ ወጥታ የኬልን አስክሬን በግቢ ውስጥ በማግኘቷም ደንግጣ ግዌን ግራ ተጋብታና ተጨንቃ በብስክሌት ወደ ግራበር አሮጌ ቤት ሄዳ በትንሽ መስኮት በኩልም ወደ ምድር ቤት ትገባለች። እዚያ ጥቁር ስልክ አለ። ስልኩን ስታነሳም የሆፕን ድምፅ ካለፈው ጊዜ ስትሰማ ይህም በመጀመሪያው ትዕይንት የታየውን ትዝታም ይዛመዳል። ግዌን ሆፕ እንደሷ አይነት ህልሞች እንደነበሯት የተረዳች ሲሆን ነገር ግን በሷ ህልም ውስጥ ከፊደሎች ይልቅ የተገደሉት ልጆች ቁጥሮችን ይጭሩ ነበር። የበለጠ ማወቅ ብትፈልግም ነገር ግን ብዙም ሳይቆይ ድምፁ እየተቆራረጠ ያስቸገረና በመጨረሻም ስልኩ ይቋረጣል። ግዌን ዘወር ስትል የግራበርን ወንድም መንፈስ በማየቷም ትደነግጣለች። የምድር ቤቱ በር ሲከፈትና ስልኩ መጮህ ሲጀምር እዚያ መሆን እንደሌለባትም ሲነግራት አንድ ሰው በደረጃው የወረደ ሲሆን ነገር ግን እህቱን ፍለጋ የመጣው ፊኒ ብቻ ነው። ግዌን ሆፕን ማውራቷን የነገረችው ሲሆን ሆፕን በወጣትነት ዘመኗ የነበረችው እናታቸው እንደነበረች ይታወቃል። ፊኒ ህልም ብቻ እንደሆነ ያስባልና ከመሄዳቸው በፊትም መሬት ላይም ይጠፋል። በማግስቱ ግዌን ስለ አልፓይን ሌክ ካምፕ የሚገልጽ በራሪ ጽሑፍ አግኝታ ቦታውን ለመመርመር አማካሪዎች መሆን እንዳለባቸው ብትናገርም ፊኒ ግን እምቢ ሲል አባታቸው ቴረንት ሰምቷቸው አልፓይን ሌክ ካምፕ ሚስቱ ትሰራበት የነበረ ቦታ እንደሆነ ያስታውሳል። እንዲሁም ቦታው በ1958 እንደተዘጋና የክርስቲያን ካምፖችን ሀሳብ እንደማይወደውም ጠቅሶ ቆይቶ ግዌን እርኒን አብሯት ወደ ካምፑ እንዲሄድ ማሳመነው ፊኒ እርኒን ስለማይወደው እሷን ለመጠበቅ አብሮ ለመሄድም ወሰነ። ጥቂት ሰዓታት ከነዱ በኋላ በበረዶ የተሸፈነ ቦታ ላይ ደርሰው በመንገዱ ላይ ብዙ አደጋዎችንም ያያሉ። በመጨረሻም መንገዱን ማየት ስለማይቻል ፊኒ እርኒ መኪናውን እንዲያቆም ነግሮት መንገዱን ለመከታተል ከፊት ለፊታቸው ሲሮጥ መኪናውም እሱን ለመከተል ብቻ ነው ያለበት። ከጥቂት ቆይታ በኋላ መስታንግ አግኝቷቸው በባትሪ ብርሃንም ወደ ካምፑ ይመራቸዋል። በካምፑ ውስጥ ሶስቱ የመስታንግ አጎትና የካምፑ ስራ አስኪያጅ ከሆነው አርማንዶ ጋር ተገናኝተው ማዕበሉ እስኪያልፍ ድረስ መንገዱ ስለማይጸዳ ልጆቹ ነገ እንደማይመጡ ማስረድቷቸው ወደ ማረፊያ ቤታቸው ሲሄዱ ፊኒ የህዝብ ስልክም ይመለከታል።
ጉዌን ወደ ሴቶች ክፍል ስትላክ ፊኒና እርኒ ደግሞ ወደ ወንዶች ክፍል ይሄዳሉ። ከሰራተኞቹ በስተቀር ማንም ስላልመጣ ክፍሎቹ ባዶ ናቸው። ጉዌን በፍጥነት ተኝታ ስለ የቀድሞ ጊዜ ሌላ ቅዠት ትመለከታለች። ስፓይክ የካምፑ ባንድ አባል ነበርና እሱም ተገደለ። በበረዶ ላይ ፊቱ ለሁለት ከመሰንጠቁ በፊት ከሌሎች ፊደሎች ጎን ኤች የሚለውን ፊደልም ይጨምራል። በዚያ ቅጽበት ጉዌን ትነቃና ከጎረቤት አልጋ ስርም የጭረት ድምፅ ሰምታ ውጪ ፊኒ እያጨሰ ሳለ የህዝብ ስልኩ ሲጮህ ሰምቶ ወደ ስልኩ መሄድ ሲጀምርም ጩኸቱ ይቆማል። ነገር ግን ራቅ ሲል ድጋሚ ጀምሮ በዚያ ጊዜ ስልኩን አግኝቶ ልረዳ አልችልም ብሎ ለመመለስ ተሳክቶለት ከዚያም ስልኩን በፍጥነት ዘግቶት ሆኖም ስልኩ ድጋሚ ይጮህና ፊኒ ለመሄድ ሲሞክር ጩኸቱ እየባሰ ይሄዳል። ድጋሚ ሲመልሰው የተቆራረጠ ድምፅ ሰምቶ በመቀጠልም ግራበር ሄሎ ፊኒም አለው። ልጁ ወዲያውኑ ስልኩን ሲዘጋው ነገር ግን የስልኩ ዳስ በር ይዘጋና ምንም ያህል ቢመታውም ሊከፍተውም አይችልም። ስልኩ ድጋሚ ሲጮህ ፊኒም ሲመታው ይህም የስልኩን እጀታ እንዲወድቅ አድርጎት የግራበር ድምፅ ገሃነመ እሳት ሳይሆን በረዶ ነው፣ ምክንያቱም እንደ ቅዝቃዜ የሚያቃጥል ነገር የለም ሲል ይሰማል። በመኝታ ክፍሉ ውስጥ ጉዌን ከአልጋው ስር ለመፈተሽ ወስና ፊሊክስን በማግኘቷ ደንግጣ በፍጥነት ስትርቅ፣ ነገር ግን እጇን በሚያቃጥል ሁኔታ ኬንም ይይዛታል። የፈራችው ጉዌን ልጆቹ ሲጠጓት ለመራቅ ሞክራ ስፓይክ ሊከፍተው ወደ መስኮቱ ሲቃረብም ትመለከታለች። ሌላ ሰው ከበስተጀርባ ታይቶ መስኮቱን ሲሰብረው ይህም የስፓይክን ፊት ለሁለት እንዲሰነጠቅም አደረገው። ጉዌን ስትጮህ የስልኩ ዳስ በር በመጨረሻ ተከፍቶ ፊኒ ወደ ሴቶቹ መኝታ ክፍል ሮጦ ጉዌንን ቀስቅሷት እሷ አእምሯን እየሳተች እንደሆነ ተሰምቷት ስትረበሽ ፊኒም ሊያረጋጋት የተቻለውን አድርጎ የተቃጠለውን ምልክት ካከመች በኋላ ጉዌን ብቻዋን ለመተኛት ፈቃደኛ አልሆነችምና ከእርኒ ጋርም ትተኛለች። አሁንም መተኛት ስላልቻለች ኢየሱስ ከቅዠቶች እንዲጠብቃት ስትጸልይ እርኒ ይሰማትና ስለ ሃይማኖትም እያወሩ ሁለቱም በጣም ሃይማኖተኛ ከሆኑ ቤተሰቦች በመምጣታቸውም ይግባባሉ። ጉዌን እናቷም እንግዳ ህልሞች እንደነበሯትና ይህም ለአእምሮ መታወክ እንደዳረጋት ገልጻ ስለዚህ እሷም ተመሳሳይ ነገር ይደርስብኛል ብላ ትፈራለች። እርኒ ያረጋጋት ሁለቱ ሊሳሳሙ ሲሉ ፊኒ በመግባቱም እንዲተኙ ያደረጋቸው። ጠዋት ላይ ፊኒ ለእርኒ ሁሉንም ነገር ስለነገረችው በጉዌን ሲናደድ ጉዌን እርዳታ እንደሚያስፈልጋቸው ጠቅሳ በእጇ ላይ ያለ የቃጠሎ ምልክት ህልም ብቻ እንዳልሆነ እንደሚያረጋግጥ ታሳየዋለች። በቁርስ ወቅት አርማንዶ ጉዌን በወንዶች ክፍል ውስጥ ስለተኛች ገስጿት አማካሪ መሆን ስለመፈለጋቸው ስለማያምን ለምን እንደመጡ ይጠይቃቸዋል። ወንድምና እህቶቹ የሆፕን ፎቶ ሲያሳዩት አርማንዶም ወዲያውኑ አማካሪ እንደነበረች አስታውሶ በጥሩ ሁኔታ ሲያስታውሳትም ከ7 ዓመት በፊት ራሷን ማጥፋቷን ሲሰማ በጣም አዝኖ አርማንዶ ልጆቹ ደህና መሆናቸውን ለማረጋገጥ ለቤተሰቦቻቸው እንዲደውሉና የቢሮውን ስልክ እንዲጠቀሙ ነገራቸው። ፊኒ ስለ ውጪው የህዝብ ስልክ ሲጠቅስ አርማንዶ ከ10 ዓመት በላይም ተበላሽቶ እንደቆየ ይነግረዋል። አርማንዶ ከሄደ በኋላ ፊኒ ትናንትና ማታ ስልኩ እንደጮኸና ግራበርን እንደሰማው ለሌሎቹ ነግሯቸው በድንገት የህዝብ ስልኩ መጮህ ሲጀምር ፊኒም ለመመለስም ሮጦ የተቆራረጠ ድምፅ እየተሰማ ከዚያም የአንድ ልጅ ድምፅ በጣም ቀዝቃዛ እንደሆነና እዚያ መገኘት እንደሌለባቸው ይናገራል። በስልክ ላይ ያለው ልጅ እርዳታ ሲጠይቅ ሶስቱ መናፍስት በዳሱ ዙሪያ ይታያሉ። ፊኒ ሊያያቸው አይችልምና ዝርዝር ሁኔታዎችን ቢጠይቅም ነገር ግን ልጆቹ ብዙም አያስታውሱም። መናፍስቱ ዳሱን መምታት ጀምረው ፊኒ ስልኩን ሲዘጋ ብቻም ይጠፋሉ። በኋላ ላይ ቴረንስ ከጉዌን ጥሪ ሲደርሰው ደህና መሆናቸውንም አረጋግጠው ሆኖም አሁንም ስለ በረዶ ማዕበል ስለተጨነቀ ስለዚህ በረዶ የሚያፈስ መኪና ለመበደርም ለጓደኛው ይደውላል። ይህ በእንዲህ እንዳለ ጉዌንና እርኒ የሰራተኛ አባላትን ኬንዚንና ባርባራን አግኝተው ስለ ካምፑ ታሪክ የሚገልጽ መጽሐፍ እንዳላቸው ሲጠይቁ ኬኔዝ በዝምታ በራሪ ጽሑፎች ብቻ እንዳላቸው ሲያስረዳ፣ ባርባራ ግን ጉዌን ከወንዶች ጋር ስለተኛችና ብዙ ስለምትሳደብም እየፈረደችባት ሁለቱ ከዓመታት በፊት ስለሞቱ 3 ልጆች ሲጠይቁ ባርባራ ጥሩ ክርስቲያኖች እንዲያሉ አስከፊ ነገሮችን አያወሩም ብላ ጉዌንና ባርባራ መጨቃጨቅ ጀምረው ስለዚህ ኬኒዝም ልጆቹን ከቢሮ እንዲወጡ ጠየቃቸው። በዚያ ምሽት ጉዌን ሆፕ ስልኩን ስትመልስ በህልሟ እያየች እንዲሁም እርዳታ ከሚጠይቁት 3ቱ የሞቱት ልጆች ጋርም ታወራለች። የፊሊክስ መንፈስ ከጫካው አጠገብ ሲሆን ጉዌንም ልትከተለው ብትሞክርም ነገር ግን ቀይ ላባዎች ከሰማይ መውረድ ሲጀምሩ እሱ ይጠፋል። ጉዌን ወደ ታች ስትመለከት የፊሊክስን ጃኬት መሬት ላይ ያየች ሲሆን ስፓይክ ደግሞ በአቅራቢያው ሆኖ እየታዘበ አንድ ፋስ በዛፍ ግንድ ላይ ሲያርፍ ደምም እየፈሰሰ አንድ እንግዳ ድምፅ ጉዌንን ይቀሰቅሳትና ማረፊያ ቤቱ በር ሲደበደብም ትመለከታለች።
ለአንድ ሰከንድ እናቷ ስታያት ተመልክታ ግዌን ወደ ውጪ ወጥታ ፌሊክስን አግኝታው ስለዚህ እሱን መከተልም ጀመረች። በተመሳሳይ ጊዜ ፊኒ በስልክ ጥሪ ነቅቶ እርኒን ቀስቅሶ እሱ ስልኩን ሲመልስ እህቱን እንዲጠብቅ ነግሮት ግዌን ሁለቱንም ወንዶች አይታ ነገር ግን ፌሊክስን መከተል ቀጥላ የግራበርን ድምፅ በስልክ ቢሰማም ነገር ግን መንፈሱ በዳሱ አቅራቢያ ያየው። ግራበርም ፊኒ የገዛ ወንድሙን እንዲገድል ስላደረገው እሱ የሚወደውን ሰው ሁሉ በማጥፋት እሱን ለመበቀል እንደተመለሰ ያስረዳዋል። እርኒ ወደ ሴቶቹ ክፍል ደርሶ ባዶ ሆኖ ሲያገኘው ስለዚህ እርዳታ ለመጠየቅ ወደ ሰራተኞቹ ሮጦ ፌሊክስ ግዌንን ወደ መመገቢያ አዳራሽ ሲወስዳት እሷም ብርሃኑን ተከትላ ወደ ወጥ ቤት ገብታ እዚያም ምድጃዎቹ ተከፍተው ትልቅ እሳት ይታያል። አንዳንድ ነገሮች ወድቀው ድምፁ አዋቂዎቹ ግዌን ያለችበትን እንዲያውቁም አድርጓቸው በድንገት የግራበር መንፈስ ከጥላው ውስጥ ወጥቶ በፋስ ግዌንን ሲያጠቃት እሷም ራሷን ለመከላከል የተቻላትንም ታደርጋለች። ግራበር ከዚያም እንዲወድቅ በእግሮቿ ላይ ቀበቶ እየተጠቀመ ድጋሚ አጥቅቷት ግዌን ፋሱን ስትከላከል እሷን ለማነቅም እየሞከረ አዋቂዎቹና እርኒ ወደ ወጥ ቤት ገብቶ ግዌን መሬት ላይ ለመተንፈስ ስትታገል ቢያዩም ነገር ግን ግራበርን ማየት አይችሉም። በድንገት ሰውነቷ ከግድግዳው ጋር ሲጋጭ ፊኒም ባርባራ ስትጮህ ሰምቶ ወደ ክፍሉም ይሮጣል። ግዌን ወደ ጠረጴዛው ላይ ወድቃ ወደ ምድጃዎቹ ከመገፋቷ በፊት በአየር ላይ ስትሽከረከር እርኒ እግሮቿን በመያዝ ሊያስቆማት እየሞከረ ነገር ግን አጥቂዎቹ ሊረዱ ሲሞክሩ ነገሮች ከመደርደሪያዎቹ ላይም እየበረሩ ያጠቋቸዋል። ማስታንግ ያመልጥና እርኒ ግዌንን ወደ ኋላ እንዲጎተትም እየረዳው በዚያ ቅጽበት ፊኒ ሲደርስ ስለዚህ ግራበር ግዌንን ለቋት ወደ ጥላው ውስጥም ጠፋ። ፊኒ ግዌንን ከቀሰቀሳት በኋላ ሁሉም በቤተ ክርስቲያን ውስጥ ይሰበሰባሉ። ግዌንን በህልሟ ስላየችው ልጆች እየነገረቻቸው አርማንዶ መግለጫዎቹን አውቆ ልጆቹን መፈለጉን እንዳላቆመ ይናገራል። ከዚያም ካምፑ ክፍት የነበረበትን የመጨረሻ ዓመት ፎቶ ሲያሳያቸው ሆፕ ከአማካሪዎቹ መካከል ስትሆን ፊኒም ግራበርን ከሰራተኞቹ መካከልም ያውቀዋል። የደነገጠው አርማንዶ እንደ ጠመንጃ ታጣቂ ቀበቶ ስለሚያደርግ ዋይልድ ቢል ሂኮክ የሚል ቅጽል ስም ያለው የጥገና ሰው እንደነበረም ያስረዳል። ግዌንም የዋይልድ ቢል ሂኮክ ምህጻረ ቃል በህልሟ ካየቻቸው ፊደላት ጋር እንደሚዛመድ ተረድታ ግራበር ግድያ የጀመረው እዚህ እንደሆነም ትደመድማለች። አርማንዶ ከ4 ዓመታት በፊት በካምፑ ውስጥ እንግዳ ነገሮች መከሰት እንደጀመሩ እያስታወሰ ፊኒም ያኔ ግራበርን የገደለበት ጊዜ እንደሆነና ይህም መንፈሱ ወደዚህ እንዲመለስ ነፃ እንዳደረገውም ይጠቅሳል። ግዌንም ግራበር ኃይል የሚያገኘው ከሰለባዎቹ ፍርሃት እንደሆነ ትገምታለች። ስለዚህ ልጆቹን ነፃ ለማውጣት አስክሬኖቹን ማግኘት አለባቸው። ፖሊስ በግድያው ወቅት ሐይቁ በረዶ ስለነበረ ፈጽሞ አልፈለጋቸውም። ነገር ግን አርማንዶ ቢል በረዶ የመቆፈሪያ መሳሪያ እንደነበረው ሲያስታውስ ቡድኑ ጠዋትም ወደ ሐይቁ ለመሄድም ተስማማ። አርማንዶ የልጆቹን ፎቶ ለማምጣት ወደ ቢሮ ሲሄድ እዚያም እንግዳ ድምፅም ሰምቶ ወደ ውጪ ሲመለከት የበረዶ ሰው ያየ ሲሆን ነገር ግን በማስታንግ የተሰራም ይመስለዋል። በዚያ ቅጽበት ሬዲዮ ተቆራርጦ በመቀጠልም የግራበር ድምፅ ወንድሜን እንድገድል አደረከኝ ሲል አርማንዶም ግራበር ልጆቹን ለዘላለም ሊያቆያቸው እንደማይችል እየነገረው መብራቶቹም ሳይታሰብ ይጠፋሉ። ባትሪውን ሲይዝ ድምፅ ሰምቶ ዘወር ሲል በመስኮቱ ላይ ከደምና ከበረዶ የተሰራ የግራበር ጭንብልም ያገኛል። በሬዲዮ ያለው ድምፅ ልጎዳ እፈልጋለሁ ሲል አርማንዶም ድምፁን ቢል ብሎ በመጥራት ልጆቹን እንደሚመልሱ ሲናገር ግራበር በንዴት ስሙ እንዳልሆነ ይናገርና ከመጥፋቱ በፊትም መስኮቱን መጥቶት ጠዋት ላይ ቡድኑ መላውን ሐይቅ ቢፈልግም ግን በሚያሳዝን ሁኔታ ምንም አያገኙም። ምሽት ላይ ፊኒና እርኒ ሌላ ቅዠት ካጋጠማት ብለው በየተራ ግዌንን እንደሚጠብቋት ነግረዋት ከዚያም ግዌን ስለ ቢሊ የሚባል ጋዜጣ የሚያድል ልጅ ማለም ጀምራ እሱ እየሰራ ሳለ ግራበር በጥቁር ቫንም መኪናው የወሰደው ሲሆን ይህም በከተማው ውስጥ የመጀመሪያው ሰለባው እንደነበር ይገለጻል። ይህ ትዝታ በሆፕ ህልም ውስጥ ይታይና ግራበርን ከካምፑ ዋይልድ ቢል እንደሆነም ታውቀዋለች። በእውነተኛው ዓለም ግዌን በእንቅልፏ መራመድ ስትጀምር እርኒ ግን ወደ አልጋዋ መልሷት ህልሙ ቀጥሎ ግዌን ሆፕ ከአልጋዋ ተነስታ ተመልክታ እናቷን ተከትላ ወደ ግራበር ቤት ሄዳ እዚያም ሆፕ አንድ ልጅ በምድር ቤት ውስጥም ታገኛለች። ፖሊስ ለመጥራት ልትወጣ ስትል ወጣቱ ግራበር ይዟት ወደ ቫን መኪናውም ይጎትታታል። የግራበር መንፈስም ታይቶ ግዌንም ቫን ውስጥ እንድትገባም ያደረጋት ሲሆን በመንገዱ ላይ የግራበር መንፈስ መጨረሻው ከመድረሱ በፊት እውነቱን እንድታውቅ ስለፈለገ በደግነት እንዳመጣትም ይነግራታል። ቫኑ በግዌን ቤት ቆሞ እናቷ በጋራዥ ውስጥ ተሰቅላ ማየትም ነበረባት። ይህም ራሷን እንዳላጠፋች የሚገልጽ ሲሆን ግራበር እናቷን ገሏት ራሷን ያጠፋችም አስመስሎታል። ቴረንስ ሚስቱን አግኝቶ ሲረበሽ ግዌንም እያለቀሰች ግራበር ፋሱን ሲያወጣ ግዌን በቤቱ ዙሪያ መሮጥ ጀመራ። በደረጃው ወጥታም በግራበር ምድር ቤት ትደርሳለች። ጥቁሩ ስልክ መጮህ ሲጀምር ግዌንም ስትመልሰው ፌሊክስ እንድትደበቅ ሲነግራትም ሰማች። ወደ መታጠቢያ ቤት ትሮጥና ወደ አንድ በር የሚወስድ ቀዳዳ በግድግዳው ላይ አግኝታ
ጉዌን በሩን ብትደበድብም ግን አይከፈትም። ግራበርም እጇን በፋስ ሲቆርጠው ይህም በእውነተኛው ዓለምም ደም እንዲፈሳት ሲያደርግ ኤርኒ አይቶ ሌሎችን ቢያስጠነቅቅም ነገር ግን ሊቀሰቅሷት አልቻሉም። በመጨረሻም ጉዌን በሩን ለመክፈት ተሳክቶላት ወጥታ ፊሊክስን አግኝታ እሷ ወደ ሐይቁ ስትሮጥ እሱ በሩን ዘግቶት እዚያም ጓደኞቿ ሊቀሰቅሷት ስሟን ሲጠሩ ትሰማለች። አርማንዶ አሁንም ሐይቁን እየፈለገ ነውና በመጨረሻ የፊሊክስን አስክሬን አግኝቶ ስለዚህ በረዶውን ለመስበር መስራት ይጀምራል። በድንገት የህዝብ ስልኩ በጉዌን አጠገብ ታይቶ እየጮኸ ስትመልሰው ግራበር ኃይሉን ሊወስዱ ከሚሞክሩት ራሱን መከላከል እንዳለበት ሲናገርም ትሰማለች። ከዚያም ግራበር ከአርማንዶ ጀርባ ታይቶ በረዶውን መስበርም የጀመረ ሲሆን ጉዌን ልትረዳው ብትፈልግም ግን ዳሱን መክፈትም አልቻለችም። በረዶ ሲሰበር አርማንዶ ወደ ቅዝቃዜው ውሃ ውስጥ ወድቆ ለመውጣት ሲሞክር ግራበር በእግሩ ወደ ታችም ገፋው። ጉዌን በህልሟ ውስጥ የዳሱን በር መምታቷን ስትቀጥል በእውነተኛው ዓለም ደግሞ ፊኒን ትመታዋለች። ግራበር ከዚያም መስታወቱን ሰብሮ የስልኩን ገመድ ይዞ ጉዌንን ማነቅ ጀምሮ እንዲሁም ሰውነቷን ሲያሽከረክራት ስለዚህ ሰውነቷ በመኝታ ክፍሉም ተመሳሳይ ነገር ያደርጋል። ወንዶቹ ሊይዟት ከመቻላቸው በፊት ደም በየቦታው እየፈሰሰ ማስታንግ ፊቷ ላይ ቀዝቃዛ ውሃ ቢረጭም አሁንም ግን እሷ አትነቃም። ቡድኑ ጉዌን እንድትታገል እየነገሯት በህልማ ጉዌን ድምጻቸውን በስልክ ሰምታ ዳሱ እስኪፈነዳ ድረስም ትኩረት ስታደርግ ይህም ግራበርን ወደ ኋላም ይጥለዋል። ጉዌን በህልም ውስጥ እሷም ኃይል እንዳላት አውጃ ስለዚህ ከመንቃቷ በፊትም ግራበርን በግንባሯ ትመታዋለች። ከዚያ በኋላ ሁሉም ወደ ሐይቁ ሮጠው አርማንዶን በጊዜው አድነውት ፊሊክስን ማግኘቱን ሲያረጋግጥ ስለዚህ ቡድኑ ለሌሎቹ ሁለት ልጆችም ነገ ጧት ለመመለስ ይስማማሉ። ወደ ካምፑ ሲመለሱ ቴረንስ የበረዶ መኪና ይዞ ሲመጣ በማየታቸው ተገርመው ፊኒ ከአባቱ ጋር ለመሄድ ቢዘጋጅም ነገር ግን ጉዌን መጨረስ ስለምትፈልግም እምቢ ትላለች። ክርክር ይነሳና ጉዌን ሁለቱንም ወንዶች የደረሰባቸው ጉዳት ላይ ከመስራት ይልቅ ችላ በማለታቸው ወቅሳቸው፣ እንዲሁም በሆፕ ላይ ምን እንደተፈጠረ ስትነግራቸው ይህም እንዲቆዩም አድርጓቸው። ቡድኑ በሚቀጥለው ቀን ሙሉ ሌሎቹን ሁለት ልጆች ሲፈልጉ ቢውሉም ግን ምንም ሊያገኙም አልቻሉም። በድንገት ጉዌን ተኝታ ግራበር በሐይቁ ላይ ሲንሸራተትም ይታያል። ጉዌን ለመሮጥ ስትሞክር ወደ ቀዳዳው ወድቃ ይህም እውነተኛ ሰውነቷ እንዲረጥብም አደረገው። ኬኒዝም በፋስ መቶት በሐይቁ ላይ ሲጎትተው ይህም በእውነተኛው ዓለም ላይም እየተከሰተ የኬኒዝ አካል ባርባራን መቷት እንድትወርቅ አድርጓት ስለዚህ ፊቷ በበረዶ ላይ ይሰባበራል። ግራበር ባርባራንና ኬኒዝም በፋስ ማጥቃቱን ሲቀጥል ጉዌን በውሃ ውስጥ አንዳንድ በርሜሎችን አይታ ስትገፋውም በመጨረሻ የመጨረሻዎቹን ሁለት አስክሬኖች በውስጣቸውም አግኝታ ግራበር በረዶውን ለመስበር ቀዳዳው ዙሪያ ይመታና የመታደጊያው ገመድም ሲወድቅ ከዚያም ግራበር በመዝለል ቀበቶውን በፊኒ አንገት ላይ አድርጎ እሱም ማነቅም ጀመረ። ቴሬንስ ወደ ውሃው ዘሎ ጉዌን በርሜሎቹን ወደ ላይ እንድታወጣ ሲረዳት ፊኒ ደግሞ ግራበርን ገፍቶም ያወጣዋል። አሁን ጉዌን መጸለይ ስትጀምር ይህም በመጨረሻ የልጆቹን ነፍሳትም ነፃ አድርጓቸው በህልሙ ውስጥ አስክሬኖቹ ከበረዶ ውስጥ መውጣት ጀምረው የግራበርን ቁርጭምጭሚት በመያዝም እንዲሰናከል አደረጉት። ከዚያም ሶስቱ ነፍሳት መንገዱን ዘግተው ጉዌንም ጭንብሉን ከማንሳቷ በፊት ጭንቅላቱን በፋስም ትመታዋለች። ግራበር ሲጮ ፊኒ ከበስተጀርባው ታይቶ ጭንቅላቱን በበረዶ ላይ ደጋግሞ ቀጥቅጦት ጉዌን የግራበርን እግር ቆርጣ ሶስቱ ልጆች ወደ ታች ሲገፉትም ሰውነቱን ወደ ሐይቁ ጥለውት እዚያም በመጨረሻ ለዘላለም ይሞታል። ጉዌን ስትነቃ ከኤርኒ ጋርም ተሳስመው ቆይቶ በካምፑ ውስጥ አርማንዶ አስክሬኖቹን እንዳገኟቸው ለመናገር ለልጆቹ ቤተሰቦችም ይደውላል። ጉዌን የህዝብ ስልኩ ሲጮ ሰምታ ስትመልሰው እናቷ ልጆቹን ስላዳነች እንኳን ደስ አለሽ ስትላትም ሰምታ ሆፕ ህልሞቹ እርግማን እንዳልሆኑ አረጋግጣላት ስልኩን ከመዝጋቷ በፊት ልጆቿን እንደምትወድም ተናግራ ጉዌን መልእክቱን ለፊኒ አስተላልፋ እህትና ወንድምየውም በመጨረሻ ከአባታቸው ጋር ሲሄዱ እያሳየን ፊልሙ እዚህ ጋር ይጠናቀቃል። ከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ